የድል ቤት ከበውቀቱ ስዩም። አድምጡኝማ። ድሮ ዩኒቨርሲቲ ተመርቄ ስራ በጠረረብኝ ጊዜ የሆነ ምግብ ቤት ገብቼ ቋንጣ ፍርፍር አዛለሁ። በልቼ ሂሳብ ስጠይቅ ቦርሳዬን ረስቼ ምናምን የሚል ሰበብ ደረድራለሁ። አስተናጋጆች ወደ ጓዳ ወስደው እንጨት ያስፈልጡኛል። ሸኮና መቀቀል የሚችል እንጨት ፈልጬ እንደጨረስኩ አሁን መሄድ ትችላለህ እባላለሁ። እኔ ግን አልሄድም። ከምግቡ ያገኘሁት ኢነርጂ የተትረፈረፈ ስለሆነ በወዶ ገብነት ጌሾ ወቅጣለሁ። እንደ ስፓይደርማን ሲኖትራክ ላይ በፍጥነት እየወጣው 1 ደርዘን የቢራ ሳጥን አወርዳለሁ። የምግብ ቤቱ ባለቤት በጉልበቴ ተከይፎ ስራ ይቀጥረኛል። በአጭር ጊዜ ውስጥ ከወንጀለኛነት ወደ ወዛደርነት እሸጋገራለሁ። የሚደንቅ ነው። ያን የመሰለ ጊዜ እንደ ዋዛ ቀረ። የበቀደም የሆነ አሳ ቤት ገብቼ አሳ ክትፎ አዘዝኩ። ትንሽ ቆይቶ አስተናጋጁ በጎድጓዳ ሳህን የሆነ ነገር አምጥቶ ጠረጴዛዬ ላይ ጎለተው። ጀለስ፣ እኔ እኮ ያዘዝኩት የአሳ ክትፎ ነው። ታዲያ ምንድን ነው? ይሄማ የአሳ መረቅ የተርከፈከፈበት የሽንኩርት ክትፎ ነው። አስተናጋጁ ዞሮ ሊራመድ ሲቃጣ ማናጀሩን ጥራልኝ አልኩት። ማናጀሩን ለማስጠራት 50 ብር ያስጨምራል ሲል መለሰ። በመጨረሻ ማናጀሩ ተጠርቶ ሲመጣ ምግቡን በማሻሻል ፋንታ አጥብቆ ወቀሰኝ። ምን ነው በውቄ፣ ትልቅ ሰው አይደለም እንዴ? አገሪቱ የተወሳሰበ ችግር ላይ ናት። የህዝብ ድምፅ ትሆናለህ ብለን ስናስብ አንተ በምግብ መጠን ዙሪያ ትከራከራለህ። ነውር አይደለም እንዴ? እኔም መለስኩ፣ ጀለስ፣ የህዝብ ድምፅ ለመሆንም እኮ በደንብ መብላት ያስፈልገኛል። ካልበላው የህዝብ ሹክሹክታ እንጂ የህዝብ ድምፅ መሆን አልችልም። የቀረበውን እንደምንም ቀማምሼ እንደጨረስኩ አስተናጋጁ መጣና ተከፍሏል አለኝ። ከፋዩ ሰውዬ ወንበር ስቦ አጠገቤ ከተቀመጠ በኋላ መጨረሻ ላይ ሰራው ጭውውት ግን ብሎ ጀምሮ 50 ደቂቃ አምርሮ ተቸኝ። አስተናጋጁ ገንዘቡን መልስለት ብዬ ጮኩ። ለምን አለ ከፋዩ። የ400 ብር ጋብዘ የ3000 ብር እንድትተቸኝ አልፈቅድም።